ሰላም ወደ ዛሬው ገለጻችን እንኳን ደህና መጣችሁ። እስኪ ስለ ፕሮግራሚንግ ቋንቋዎች እናውራ። እንግዲህ የፕሮግራሚንግ ዓለም ውስጥ ስንገባ በጣም ብዙ ቋንቋዎች አሉ አይደል? በተለይ አዲስ ለሚጀምር ሰው ከየትኛው ልጀምር ማለት በጣም ግራ የሚያጋባ ነገር ነው። እናም ዋናው ጥያቄ ይሄ ነው። ኮድ መጻፍ ስንፈልግ ከየት ነው የምንጀምረው? እዚህ ላይ ግልጽ ላርግላችሁ፣ የዚህ ገለጻ ዓላማ በጣም ምርጡ ቋንቋ ይሄ ነው ብሎ ለመወሰን አይደለም፣ በፍጹም። ዋናው ነገር ያለውን አማራጭ በደንብ መረዳት እና ከዛ በመነሳት ትክክለኛውን ውሳኔ ማድረግ መቻል ነው። እሺ፣ ወደ ተለያዩ ቋንቋዎች ዝርዝር ከመግባታችን በፊት መጀመሪያ መሰረቱን በደንብ መያዝ አለብን። እነዚህ ቋንቋዎች እንዴት እንደሚሰሩ የሚገልጹ በጣም ወሳኝ የሆኑ ጥቂት ጽንሰ ሐሳቦች አሉ። እስኪ እነሱን እስኪ ስለ ደረጃዎች ወይም ሌቨልስ እንጋገር። ይሄ ምን ማለት ነው? በቀላሉ ስንጽፈው ያለው ኮድ ከኮምፒውተሩ እምብርት ከሃርድዌሩ ጋር ምን ያህል የቀረበው ነው የሚለውን ነው የሚያሳየው። እዚህ ጋር አንድ አስገራሚ ነገር ልንገራችሁ። የኮምፒውተራችን ፕሮሰሰር የሲፒዩ የምንለው ፓይተንም ሆነ C++ን በፍጹም አይረዳው። ምንም አይገባውም። የምንጽፈው ኮድ በሙሉ በመጨረሻ ላይ ማሽኑ ሊረዳው ወደሚችለው ቋንቋ መተርጎም አለበት። ይህንን ሂደት እንደ አንድ መሰላል አስቡት። ከመሰላሉ ግርጌ ላይ ሃርድዌሩ ራሱ አለ። ከሱ አንድ ደረጃ ላይ ስንወጣ የማሽን ኮድ እናገኛለን። ይሄ የማሽኑ የራሱ ቋንቋ ነው፣ 0 እና 1 ብቻ። ወደ ላይ ስንወጣ ደግሞ አሴምብሊ የሚባል አለ። ከዛ ደግሞ ትንሽ ከፍ ስንል እንደ C እና C++ ያሉ ዝቅተኛ ደረጃ ቋንቋዎች ይመጣሉ። በመጨረሻ ከሁሉም በላይ በመሰላሉ ጫፍ ላይ እንደ ፓይተን እና ጃቫስክሪፕት ያሉ ከፍተኛ ደረጃ ቋንቋዎች አሉ። እነዚህ ከማሽኑ በጣም የራቁ ቢሆኑም ለእኛ ግን ልክ እንደ ተራ እንግሊዝኛ ለማንበብና ለመጻፍ በጣም ቀላል ናቸው። እሺ፣ አሁን ደግሞ ኮምፓይልድ ቋንቋ ምን ማለት እንደሆነ ኮምፓይለር የሚባል ሶፍትዌር አለ። ይህ ሶፍትዌር እኛ የጻፍነውን ኮድ በሙሉ ፕሮግራሙ ከመሄዱ በፊት አንዴ ሙሉ በሙሉ ወደ ማሽን ኮድ ይተረጎማል። እስኪ እንደዚህ ያስቡት። አንድን ሙሉ መጽሐፍ ወስደን ማንም ከማንበቡ በፊት ወደ ሌላ ቋንቋ ተርጉመን እንዳለ ማስቀመጥ ማለት ነው። በሌላ በኩል ደግሞ ኢንተርፕሬተድ ቋንቋ አለ። ይሄ ደግሞ ፈጽሞ የተለየ ነው። እዚህ ላይ ኢንተርፕሬተር የሚባል ፕሮግራም ኮዱን ፕሮግራሙ የሄደ ባለበት ጊዜ መስመር በመስመር ያነብና ያስኬደዋል። ይህ ደግሞ ልክ አንድ ሰው ንግግር ሲያደርግ አስተርጓሚው ወዲያውኑ አረፍተ ነገር በአረፍተ ነገር እየተረጎመ እንደሚያቀርብልን አይነት ነገር ነው። እንግዲህ የትኛው ነው የሚሻለው? እውነቱን ለመናገር እያንዳንዱ የራሱ የሆነ ጥንካሬ እና ድክመት አለው። ኮምፓይልድ ቋንቋዎች በሚሰሩበት ጊዜ ፍጥነታቸው አስደናቂ ነው። ስህተቶችንም አስቀድሞ ነው የሚያሳዩን። በሌላ በኩል ደግሞ ኢንተርፕሬትድ ቋንቋዎች አንድን ሐሳብ በፍጥነት ወደ ኮድ ቀይረን ለመሞከር በጣም አመቺ ናቸው፣ ምንም እንኳን በሚሰሩበት ጊዜ ትንሽ ቀርፋፋ ቢሆኑ። ስለዚህ ጥያቄው የቱ ይበልጣል የሚል አይደለም። ትክክለኛው ጥያቄ ለተፈለገው ሥራ የቱ የተሻለ መሳሪያ ነው። እሺ፣ ወደሚቀጥለው ጽንሰ ሐሳብ እንለፍ። ስታቲካሊ ታይፕድ። ይህ ምን ማለት መሰላችሁ? የእያንዳንዱ የምንጠቀመው ተለዋዋጭ ወይም ቬሪየብል ምን አይነት እንደሆነ፣ ለምሳሌ ጽሑፍ ነው፣ ቁጥር ነው ወይስ እውነት ሐሰት የሚለውን ፕሮግራሙ ከመሄዱ በፊት በግልጽ እነግረዋለን። እሱም ያንን ያረጋግጣል። ልክ በኩሽና ውስጥ እንዳሉ ዕቃዎች ማለት ነው። ዕቃውን ከመክፈታችን በፊት በላዩ ላይ ስኳር ወይም ጨው ብለን ስያሜ እንደምንለጥፍበት አይነት ነው። የዚህ ተቃራኒ ደግሞ ዳይናሚካሊ ታይፕድ ነው። እዚህ ላይ የተለዋዋጮች አይነት የሚታወቀው ፕሮግራሙ እየሄደ ባለበት ጊዜ ነው። እንዲያውም አይነታቸው መሃል ላይ ሊለወጥ ይችላል። ይሄ ደግሞ ይዘቱ ሊለዋወጥ የሚችል ሁለገብ ዕቃ እንደመጠቀም ነው። በጣም አመቺ ነው፣ ግን ደግሞ ትንሽ ጥንቃቄ ይጠይቃል። ስለዚህ በተግባር ስናየው ምርጫው በጠንካራ ደህንነት እና በፈጣን
ፈጣን አሰራር መካከል ነው። ስታቲክ ታይፒንግ ልክ እንደ ጠንካራ የደህንነት መረብ ነው። ያልተጠበቁ ስህተቶችን በእጅጉ ይቀንሳል። ዳይናሚክ ታይፒንግ ደግሞ በፍጥነት አንድን ነገር ሰርቶ ለመሞከር የሚያስችል ትልቅ ነፃነት ይሰጣል። ለምሳሌ ጃቫ እና ሲ++ በጣም ጥብቅ ሲሆኑ፣ ፓይተን እና ጃቫስክሪፕት ደግሞ የበለጠ አመቺ ናቸው። በጣም ጥሩ። አሁን ዋናው ጉዳይ ላይ ደረስን። እስኪ አሁን የተማርናቸውን ጽንሰ ሐሳቦች ይዘን በፕሮግራሚንግ ዓለም ውስጥ ያሉትን ዋና ዋና ተዋናዮችን ተዋወቅ። በሲ++ እንጀምር። ሲ++ ስንል ወደ አእምሮ የሚመጣው ፍጥነትና ኃይል ነው። ኦብጀክት ኦሪየንትድ መሆኑ ኮድን በእውነተኛው ዓለምን እንዳሉ ነገሮች አድርገን እንድናደራጅ ይረዳናል። ዋናውና ትልቁ ባህሪው ግን ሜሞሪን ወይም የኮምፒውተርን ማደረት ውስጥ በእጅ ማስተዳደር መቻሉ ነው። ይሄ ልክ እንደ መኪና ማርሽ በእጅ መቀየር ማለት ነው። ከፍተኛ ቁጥጥር ይሰጣል፣ ግን ደግሞ ከፍተኛ ኃላፊነትም ይጠይቃል። ስለዚህ C++ የት ነው የምናገኘው? እስኪ እነዛን አእምሮን የሚናጥቁ የቪዲዮ ጌሞች አስቡ፣ ቨርቹዋል ሪያሊቲ ዓለሞች፣ ሌላው ቀርቶ ኦፕሬቲንግ ሲስተሞችና ሮቦቶች ውስጥ እናገኘዋለን። ባጭሩ ፍጥነት ከምንም ነገር በላይ ወሳኝ በሚሆንበት ቦታ ሁሉ C++ የመጀመሪያው ምርጫ ነው። አሁን ደግሞ ወደ ፓይተን እንለፍ። ፓይተን ምናልባትም በአሁኑ ሰዓት በዓለም ላይ በጣም ተወዳጁ ቋንቋ ሊሆን ይችላል። የሚታወቀው ደግሞ በአንድ ነገር ነው፣ በቀላልነቱ። ኮዱን ስታነቡት እኮ ልክ እንግሊዝኛ ጽሑፍ ያነበባችሁ ነው የሚመስለው። የፓይተን እውነተኛ ኃይል ግን የሚመጣው ከግዙፍ የላይብሬሪዎች ስብስቡ ነው። እነዚህ ላይብሬሪዎች ማለት አስቀድሞ የተሰሩ ዝግጁ የመሳሪያ ሳጥኖች ናቸው ብለን ማሰብ እንችላለን። እናም ይህ በማሽን ለርኒንግ እና አርቲፊሻል ኢንቴሊጀንስ ዘርፍ ተወዳዳሪ የሌለው ንጉሥ እንዲሆን አድርጎታል። ለዚህም እኮ ነው እንደ ናሳ፣ ጉግል እና ስፖቲፋይ ያሉ ግዙፍ ድርጅቶች የሚጠቀሙበት። እሺ፣ አሁን ደግሞ ወደ ጃቫስክሪፕት ምጣ። ጃቫስክሪፕት ማለት በሁሉም ቦታ የሚገኝ ቋንቋ ነው። በቃ በሁሉም ቦታ። በዋናነት የዌብ ብራውዘር ቋንቋ ነው፣ ግን በኖድ.js አማካኝነት ከብራውዘር ውጪ በሰርቨሮች ላይም መስራት ይችላል። በይነ ተገናኝ ድረገጾችን፣ ሰርቨሮችን፣ ሌላው ቀርቶ የዴስክቶፕ እና የሞባይል አፖችን ለመስራትም ያገለግላል። ያለው ሰፊ የማህበረሰብ ድጋፍ፣ ስፍር ቁጥር የሌላቸው መሳሪያዎች እና የሁለገብነቱ ጃቫስክሪፕትን ለዴቨሎፐሮች በጣም ከሚፈለጉ ቋንቋዎች አንዱ እንዲሆን አድርጎታል። አስቡት፣ ፔይፓል፣ ኔትፍሊክስ፣ ድረገጽ ያለው ማንኛውም ኩባንያ ማለት ይቻላል ይጠቀምበታል። እሺ፣ እስኪ አሁን ያየናቸውን በአጭሩም እንከልስ። ይህ ሰንጠረዥ በግልጽ እንደሚያሳየው የሲ++ ዝቅተኛ ደረጃ ቁጥጥር ለጌሞች ወሳኝ ነው። የፓይተን ቀላልነት ለዳታ ሳይንስ ተመራጭ ያደርገዋል። የጃቫስክሪፕት ሁለገብነት ደግሞ ለዌብ ልማት ተወዳዳሪ የለው። በጣም ጥሩ። አሁን ከሁሉም ወደሚበልጠው ነጥብ ላይ ደርሰናል። እዚህ ጋር መረዳት ያለብን ነገር ምርጡ ቋንቋ የሚባል ነገር እንደሌለ ነው። በፍጹም ምርጡ ቋንቋ ማለት ልንሰራው ላሰብነው ፕሮጀክት ትክክለኛው መሳሪያ የሆነው ነው። ስለዚህ ትልቁ ጥያቄ ይሄ ነው፣ ምን መገንባት ነው የሚፈለገው? እስኪ አሁን እነዚህን ቋንቋዎች ከተለያዩ የቴክኖሎጂ ግቦች ጋር እያገናኘን እንመልከት። ለምሳሌ ዓላማው ድረገጾችን እና የዌብ አፕሊኬሽኖችን መፍጠር ከሆነ ጃቫስክሪፕት እና ፓይተን ለመጀመር ምርጥ ምርጫዎች ናቸው። ስራን በጣም ያጠሉ ዝግጁ መሳሪያዎችም አሏቸው። ፍላጎቱ የሞባይል አፕሊኬሽን መስራት ከሆነ ደግሞ ስዊፍት ለአፕል ምርቶች ሲሆን፣ ኮትሊን ደግሞ ለአንድሮይድ ዘመናዊ መስፈርት ነው። ጌሞችን ወይም ቨርቹዋል ሪያሊቲ ዓለምን መገንባት ከሆነስ ለዚህ ከፍተኛ ጥራት ላለው ግራፊክስ እና ፈጣን ሂደት እንደ C++ እና C# ያሉ ዝቅተኛ ደረጃ ቋንቋዎች የኢንዱስትሪው ስታንዳርድ ናቸው። በመጨረሻም እያንዳንዱ ሰው በቴክኖሎጂ ያለው ጉዞ የራሱ የሆነ መንገድ አለው። ዋናው ነገር የትኛውንም ቋንቋ መማር በራሱ ትልቅ የመጀመሪያ እርምጃ መሆኑ ነው። ምክንያቱም አንዱን ከተማሩ በኋላ ሌላውን ለመማር በጣም ይቀላል። ስለዚህ ትልቁ ጥያቄ ምርጡ ቋንቋ የትኛው ነው የሚለው አይደለም። ትክክለኛው ጥያቄ አንድ ሰው
በመጀመሪያ ምን ሊገነባ ይችላል የሚለው ነው። መልካም የኮዲንግ ጉዞ